ሰለስቱ ደቂቅ ወደ እቶኑ ተጥለው ነበር። ስለዚሁ ምክንያት ግን ሃይማኖታቸውን አልረሱም። ነበልባሉም አላስፈራቸውም። በእልፍኝ ከተቀመጡ ሰዎች በላይ ሆነው በምንም ነገር ሳይፈሩ በነበልባሉ እሳት ተከበው ሳሉ ቅዱስ ጸሎታቸውን ወደ ጸባዖት ይልኩ ነበር። ስለዚህ እሳቱ ለእነርሱ እንደ ግንብ እንደ አጥር ነበር። ነበልባሉም እንደ መጎናጸፊያ ነበር። እቶኑም እንደ ምንጭ ውሃ ነበር። እንዲህም በመሆኑ ምንም እንኳን ታስረው ወደ እርሱ ቢገቡም አንዳችም እንኳን አልጎዳቸውም። እሳቱ ሟች የሆነ ሰውነትን ተቀበለ። ነገር ግን ሞት እንደማይስማማቸው አድርጎ ሳይጠጋቸው ቀረ። ባህሪያቸውን ማለትም ሊቃጠሉ የሚችሉ መሆናቸውን ያውቅ ነበር። ነገር ግን ሃይማኖታቸውን አከበረ። ዓለማዊ ንጉሥ እግራቸውን አስሯቸው ነበር። እግራቸው ደግሞ እሳቱን ምንም እንዳያደርግ አሰረው። ወዮ ምን ይርቅ! ወዮ ምን ይደንቅ! ነበልባሉ የታሰሩትን ፈታቸው። እርሱ ራሱም አስቀድመው ታስረው በነበሩት ታሰረ። የታዳጊዎቹ ሃይማኖት የነገሮችን ባህሪ ቀይሮታልና መቀየርስ አይደለም፣ ከዚህ በላይ እጹብ ድንቅ በሚያሰኝ ሁኔታ ባህሪያቸው ሟች ሆኖ ሳለ እነርሱን ከማቃጠል ተከለከለ እንጂ። ንጽሕናቸው እሳቱን አላጠፋውም፣ እየተንበለበለ ሳለ ኃይል አልባ ሆነ እንጂ። በእውነት ያለ ሐሰት እጹብ ድንቅና ከአመክንዮ በላይ የነበረው የእነዚህ የቅዱሳን ሟች ሰውነት አለመቃጠሉ ብቻ አልነበረም፣ ልብሶቻቸውና ጫማዎቻቸውም ጭምር እንጂ። በሐዋርያቱ ዘንድ እንደነበረውና የቅዱስ ጳውሎስ ልብስ ድውያንን ይፈውስ እንደነበረ የቅዱስ ጴጥሮስ ጥላው ደግሞ ሞትን እንዳራቀ አሁንም የሰለስቱ ደቂቅ ጫማ የእሳቱን ኃይል አጠፋው። እንደምን አድርጌ መናገር እንዳለብኝ አላውቅም። የሆነው የተደረገው ነገር ከየትኛውም አይነት አገላለጽ በላይ ነውና የእሳቱ ኃይል ጠፍቶ ነበር፣ አልጠፋምም ነበር። የእነዚህን ቅዱሳን ሰውነት ሲነካ ጠፍቶ ነበር። ማሰሪያቸውን ለመፍታት ግን አልጠፋም ነበር። ማሰሪያቸውን በጥሶላቸዋል፣ ቁርጭምጭሚታቸውን ግን አልነካቸውም። እሳቱ ወደ ሰውነታቸው ምን ያህል ቅርብ እንደነበረ ታያለህን? ነገር ግን እሳቱ አልተታለለም፣ ከማሰሪያው በላይ ለማለፍም አልደፈረም። የአረማውያን ጨካኝነትና የእሳቱን ታዛዥነት በአንድ ጊዜ ታውቅ ዘንድም ዓለማዊ ንጉሥ አሰራቸው፣ እሳቱ ደግሞ ፈታላቸው። ወደ እሳት እየጣላቸው ሳለስ ያሰራቸው ለምንድን ነው ብለህ ትጠይቀኝ ይሆናል። እኔም እንዲህ ብዬ መልስልሃለሁ። ገቢረ ተአምሩ እጹብ ድንቅ ይሆን ዘንድ ምልክቱ ከየትኛውም አይነት አገላለጽ በላይ ይሆን ዘንድ የተከናወኑ ነገሮች ምትሃት ናቸው ብለህ እንዳትጠራጠር ነው። ያ እሳት ምትሃት እንጂ አማናዊ እሳት ባይሆን ኖሮ ማሰሪያዎቹን ባላቃጠላቸው ነበርና ከዚህም በላይ ከእቶኑ ውጪ የነበሩትን ጭፍሮች ባልበላቸው ነበር። ነገር ግን እሳቱ አማናዊ እሳት ነበርና ከእቶኑ ውጪ በነበሩት ላይ ኃይሉን፣ ከውስጡ በነበሩት ላይ ደግሞ ኃይል አልባነቱን አሳየ። ሆኖም በሁሉም ነገር ላይ ዲያብሎስ የእግዚአብሔር አገልጋዮችን በሚዋጋበት መሳሪያ ልክ አሁን እንደሆነው እርሱ ፈልጎት ሳይሆን በእግዚአብሔር ብዝሃ ጥበብና ካህሊነት እንዴት ኃይሉን እንደሚያጣና የጦር ዕቃዎቹ እንዲሁም ተንኮሎቹ በራሱ ላይ እንደሚመለሱ ታስተውል ዘንድ ማልድሃለሁ። መጨረሻ ላይ ቅሬት እንዳይቀር አስቦ ሰውነታቸው ሙሉ ለሙሉ እንዲቃጠልና አመዳቸውም ከእንጨቶቹ አመድ ጋር እንዲቀላቀል አስቦ ወደ እሳት እንዲጣሉ አደረገ እንጂ በዚያን ጊዜ ዲያብሎስ የአላዊውን ንጉሥ ልብ አነሳስቶ የቅዱሳኑ ራሶች በሰይፍ እንዲቀሉ አላደረገምና ለአውሬዎች ተላልፈው እንዲሰጡ አላደረገምና ወይም እንደዚህ ባለ ሌላ ቅጣት እንዲቀጡ አላደረገምና። እግዚአብሔር ደግሞ ይህንን ክፋት ለማራቅ ይህንኑ መንገድ ራሱን ተጠቀመ። እንዴት ብለህ ትጠይቀኝ ይሆናል። እነግርሃለሁ። በፈሪሳውያን ዘንድ እሳት እንደ አምላክ የሚቆጠር ነው። የዚህ አካባቢ ነዋሪዎች አሁንም ቢሆን ታላቅ ክብርን በመስጠት ያመልኩታል። ስለሆነም እግዚአብሔር ይህንን የዕቃ አምልኮ ከስር መሠረቱ ይነቅል ዘንድ አስቦ ሰለስቱ ደቂቅ በዚህ መንገድ ይቀጡ ዘንድ ፈቀደ። አገልጋዮቹ እሳትን በሚያመልኩ ሰዎች ዘንድ ድል እንዲያደርጉ ወዶ የአሕዛብ አማልክት በእግዚአብሔር ዘንድ ብቻ ሳይሆን በእግዚአብሔር አገልጋዮችም ዘንድ እንደምን የሚያጸይፉ እንደሆኑ በግልጽ ሊያሳያቸው ፈልጎ በዚህ መንገድ ይቀጡ ዘንድ ፈቃዱ ሆነ። ከዚህ በተጨማሪ የድል አክሊሉ እንዴት በተቃዋሚዎች እንደተዘጋጀ አስተውል። ንጉሡም ናቡከደነጾር መኳንንቱንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም፣ አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። እነርሱም ሁሉ ተሰበሰቡ። እንደተባለ ጠላቶቹ ራሳቸውም ለዚሁ ድል እነርሱ ራሳቸው ምስክሮች ነበሩ። ጠላት ተውኔቱን አዘጋጀ። ይህን የሚመለከቱትን አካላትንም ሰበሰበ። የሰዎቹ ስብስብ ራሱ ትርኢት ነበር።
የተጠሩት መጨረሻ ላይ ምስክርነታቸው በሕዝቡ ዘንድ በቀላሉ ተቀባይነትን እንዲያገኙ ታስቦ የመጡ የተከበሩና ባለሥልጣኖች እንጂ እንዲሁ በዕድል የመጡ ወይንም እንዲሁ አንዳንድ ልዩ ግለሰቦች አይደሉምና ለአንድ ነገር ታዘው መጡ። ነገር ግን ሌላ ነገርን አይተው ተመለሱ። ለንጉሡ ምስል ለመስገድ መጡ። ነገር ግን የንጉሡን ምስል ንቀው በእግዚአብሔር ኃይልና በእነዚህ ታዳጊዎች በተከናወነው ምልክት ተደንቀው ተመለሱ። ይህ ትርኢት ይከናወንበት ዘንድ የተዘጋጀበት ሜዳንም ተመልከት። ይህ መላው ዓለም የሚያየው ተውኔት የታየው ለዚሁ ተብሎ በተዘጋጀ ልዩ ቤትም አይደለም። ምንም በሌለበት ለጥ ያለ ሜዳ ላይ ነው እንጂ በከተማ አልነበረምና ከከተማይቱ በአፋ ባለ ለጥ ያለ ሜዳ ላይ ምስሉን አቆመ። አዋጅ ነጋሪውም እየጮኸ እንዲህ አለ። ወገኖቼና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንገሱ። ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ መስገድ ማለት ጣዖት ማምለክ ነው። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። እንግዲህ እነዚህ ተጋድሎቹ ምን ያህል ከባድ እንደነበሩ፣ አንዴ የተዘጋጀው ወጥመዱ ምን ያህል የማይመለስ ጉድጓዱም ምን ያህል ጥልቅና እንዴት በሁሉም አቅጣጫ ገደል እንደነበረ ትመለከታለህን? ነገር ግን ይህንን አይተህ አትፍራ። ጠላት የፈለገውን ያህል ሴራዎቹን ቢያበዛባቸውም ታዳጊዎቹን ይበልጥ ነው ያበረታቸው። ይህን ያህል የሙዚቃ ተጫዋቾችንና የሚነድ እቶን እሳት ያስፈለገበት ምክንያትም በደስታና በፍርሃት አማካኝነት ልቦናቸውን ለመያዝ ነው። ከእነርሱ ከሰለስቱ ደቂቅ መካከል ጽኑና የማይበገር ጠባይ ያለው አለን? የዘፈን ሁሉ ድምፅ ደስ ያሰኘው የጠነከረ ልቡም ያለስልሰው ይላል ንጉሡ። ይህንን ሴራ ይናቀው ሳለን የእሳቱን ነበልባል እያየ ይፍራ ይደንግጥም ይላል። ስለዚሁ ምክንያት አንዱ በጆሮአቸው የሚገባ ሌላው ደግሞ በዓይኖቻቸው የሚገባ ፍርሃትም ደስታም አብሮ አቀረበላቸው። ነገር ግን የእነዚህ ታዳጊዎች ግሩም ጠባያቸው ከእነዚህ በአንዱስ እንኳን አልተበገሩም። እንዲያውም ወደ እሳቱ ሲጣሉ ጭራሽ እሳቱን ገዙት። ንጉሡ ያዘጋጃቸውን የደስታና የፍርሃት መሳሪያዎችንም ናቋቸው። ዲያብሎስ እነዚህን ሁሉ ነገሮች አስቀድሞ ያዘጋጃቸው ለእርሱ ጣዖትን ለሚያመልኩት ነበር። እነርሱ የእርሱ እንደ መሆናቸውም በእርሱ በኩል አልሰግድም የሚል ይገኛል የሚል ምንም ጥርጥር አልነበረውም። የንጉሡን ትእዛዝ የሚቃወም የለም ብሎም ተማምኖ ነበር። ሁሉም በንጉሡ ምስል ሐውልት ፊት ሲደፉና ሲያመልኩ በዚያ ሁሉ ሕዝብ መሃል ሰለስቱ ደቂቅ ብቻ ቀሩ። ይኸውም ከዚሁ ድል የተነሳ ይበልጥ ከፍ ከፍ እንዲሉና ከዚያ ሁሉ ሕዝብ እነርሱ ብቻ አሸናፊዎች እንደነበሩ እንዲታወቅ ነው። ገና ይህ ሁሉ ሳይዘጋጅ አስቀድመው ጽናታቸውን አሳይተው ቢሆን ኖሮማ ማንም የሚሰግድ ሰው ባይኖር ኖሮ ይህን ነገር እንዳሁኑ የሚያስደንቅ ባልሆነ ነበርና። ነገር ግን ትልቁና በጣም አስደናቂው ነገር የነበረው የሕዝቡ መስገድ አላስፈራቸውም፣ አላደከማቸውም። ብዙ ሰዎች እንደሚሉትና የተለመደ አይነት አባባልም ለራሳቸው አልተናገሩም። ንጉሡ ላቆመው ለወርቁ ምስል የምንሰግደው እኛ የመጀመሪያዎቹና ብቸኞቹ ብንሆን ኖሮ ኃጢአት በሆነብን ነበር። ከዚህ ሁሉ ሰው ጋር አብረን ብንሰግድ ግን ይህን እንድናደርግ የማይፈቅድልን ማን ነው? ይቅርታ እንደሚገባን አድርጎ የማያስብስ ማን ሰው ነው አላሉም። የብዙ ነገሥታትን ምስል እያዩ እንደዚህ አይነት ነገር ሊናገሩ ሲቀርና አላሰቡትምም። የከሳሾቻቸው ክፋታቸው እንዴት የበዛ እንደነበርና ክሱን እንዴት ወደ መጋዝና መራራ አድርገው እንዳመጡትም ከእኔ ጋር ሆነህ አስተውል። እንዲህ ነውና የሚሉት በባቢሎን አውራጃ ሥራ ላይ የሾምሃቸው አይሁድ አሉ። ሹመታቸውንም ወደ ሐሳቡ አመጡለት እንጂ አገራቸውን ብቻ የጠቀሱለት አይደለምና፣ ይሄውም የንጉሡን ቁጣ ለማባባስ ነው። እንዲህ ማለታቸው ነበርና እነዚህም ባሪያዎች፣ እነዚህም ምርኮኞች፣ እነዚህን ከተማ እንኳን የሌላቸውን ሰዎች በእኛ ላይ አለቆች አድርገህ ሾምሃቸዋል። ነገር ግን ይህንን ክብር ናቁ፣ ይህንን ክብር የሰጣቸውንም ንጉሥ አቃለሉ። ስለዚሁ ምክንያት እንዲሁ አሉ። በባቢሎን አውራጃ እስር ላይ የሾምሃቸው እነዚህ አይሁድ ትእዛዝህን እምቢ ብለዋል፣ አማልክትህንም አያመልኩም። ክሱ ታላቅ የሆነ ምስጋና ሆነላቸው፣ የተመካኘባቸው ወንጀል ሞገስ ሆነላቸው። የገዛ ጠላቶቻቸው ያመጡት ስለሆነ ምስክርነቱ የማይጠረጠር ሆነ። ንጉሡስ ምን አደረገ? በሁሉም ረገድ ያስፈራራቸው ዘንድ አስቦ ወደ መሃል እንዲመጡ አዘዘ። ነገር ግን ምንም ቢደረግ ታዳጊዎቹን አላስጨነቃቸውም። የንጉሡ ቁጣም ቢሆን ሕዝቡ ሁሉ ተደፍቶ ለምስሉ ሲሰግድ እነርሱ ብቻ መቅረታቸውም ቢሆን፣ የእቶኑን እሳት ማየትም ቢሆን፣ የመለከት ድምፅም ቢሆን፣ ሕዝቡ ሁሉ ተሰብስቦ እሳቱ በራሳቸው ላይ ሲጨመር ማየትም ቢሆን ምንም አላሸበራቸውም።
እንዲያውም እነዚህን ሁሉ ነገሮች ንቀዋቸው ልክ ወደ ቀዝቃዛ የውሃ ፏፏቴ እንደሚገቡ ሆነው ወደ እቶኑ በመግባት ያን የተባረከ ቀን ይኸውም አማልክትህን አናመልክም፣ ላቆምከውም ለወርቁ ምስል አንሰግድም ብለው ተናገሩ እንጂ። ይህንን ታሪክ ያነሳሁት የንጉሡ ቁጣም ቢሆን፣ የወታደሮቹ ተቃውሞም ቢሆን፣ የጠላቶቹ ቅናትም ቢሆን፣ ምርኮም ቢሆን፣ ማጣትም ቢሆን፣ እሳትም ቢሆን፣ እቶንም ቢሆን፣ እልፍ ሁከቶችም ቢሆኑ ጻድቁን ሰው እንደማያስፈሩት ወይንም እንደማያስፈራሩት እንድታውቀው ነው እንጂ እንዲሁ ያለ ምክንያት አይደለም። 3 ደቂቅ ክፉና ጨካኝ በሆነ ንጉሥ ፊት ምንም ካልፈሩ የዋህና ቸር ንጉሥ ያለንማ እኛ እንዴት ልንተማመን አይገባንም። አሁን እንደተመለከትነው ሰዎች መከራዎችን በጽናት የሚቀበሏቸው ከሆነ እነዚህ መከራዎች እነዚህን ሰዎች በእግዚአብሔርም በሰዎችም ፊት ይበልጥ እንዲከበሩ እንደሚያደርጓቸው አውቀን እንዴት ስለደረሰብን መከራ እግዚአብሔርን ማመስገን አይገባንም? 3 ደቂቅ ወደ ባርነት ባይወሰዱ ኖሮ ንግሥናቸው ምን ያህል እንደሆነ ባላወቅነው ነበር። ምርኮኞች ባይሆኑ ኖሮ የልቦናቸውን አስደናቂነት ባልተረዳነው ነበር። ከአገራቸው ርቀው የሚኖሩ መጻተኞች ባይሆኑ ኖሮ ከላይ ከአርያም ያላቸው ዜግነት እንደምን ያማረ የተወደደ እንደሆነ ባላወቅነው ነበር። ምድራዊ ንጉሥ በእነርሱ ላይ ባይቆጣ ኖሮ ከሰማያዊ ንጉሥ ያገኙትን ባለሟልነት ባልተገነዘብነው ነበር። ስለዚህ አንተም ኃጢአት ሰርተህ እግዚአብሔርን ካላሳዘንከው በቀር 1000 ጊዜ ወደ እቶን ብትጣልም እንኳን ምንም አይነካህምና ተስፋ አትቁረጥ። እግዚአብሔርን አሳዝነህ እንደሆነ ግን በገነት ውስጥም ብትሆን ድህነት አይሰማህም። አዳምም በገነት ውስጥ ነበር። ሆኖም እግዚአብሔርን ባሳዘነ ጊዜ ገነት ለእርሱ ምንም ጥቅም አልሰጠችውም። እነዚህ ታዳጊዎች ደግሞ በእቶን ውስጥ ነበሩ፣ ነገር ግን አልበደሉም ነበርና እቶኑ በፍጹም አልጎዳቸውም። አዳም በገነት ውስጥ ነበር፣ ነገር ግን ግዴለሽ በመሆኑ ምክንያት ወድቋል። በአንጻሩ ደግሞ ኢዮብ በአመድ ላይ ተቀምጦ ነበር፣ ነገር ግን ሁልጊዜ ንቁ ስለነበረ ድል አድርጓል። ገነት ምን ያህል ከአመድ ይልቅ የተሻለ ቦታ ነው። ነገር ግን አንድ ሰው ራሱን እስከ ጎዳ ድረስ የቦታው መልካም መሆን ነዋሪውን መልካም አያደርገውም። ልክ እንደዚሁ የቦታው መጥፎነትም በሁሉም ረገድ ራሱን ለሚያበረታ ሰው አይጎዳውም። ስለዚህ እኛም በሁሉም ረገድ ራሳችንን እናበርታ። የሀብት ማጣትም ቢሆን ሞት ራሱም ቢሆን ሃይማኖታችንን ካልቀማን ከሰዎች ሁሉ ይልቅ ደስተኞች እኛ ነን። ጌታችን ክርስቶስም ይህንን በማስመልከት እንዲህ ብሎ አዞናል። እንደ እባብ ልባሞች ሁኑ። እባብ ራሱን ጭንቅላቱን ለማዳን ሲል ሌላው ሰውነቱን ለአደጋ እንደሚያጋልጥ ሁሉ አንተም እንዲህ አድርግ። ሃይማኖትህን ለመጠበቅ ስትል ሀብትህን፣ ሰውነትህን፣ የዚህ ዓለም ሕይወትህን ወይንም ያለህን ሁሉ እንኳን መስጠት ካለብህ ይህን በማድረግህ በፍጹም አትዘን። አንተ ሃይማኖትህን ይዘህ ወደ ወዲያኛው ዓለም ስትሄድ እግዚአብሔር ደግሞ ሁሉንም ነገር እጅግ ውብ አድርጎ ይመልስልሃልና ሰውነትህን በታላቅ ክብር ያስነሳልሃልና ከሀብት ከንብረት ይልቅም ከመግለጽ ኃይል በላይ የሆኑ በጎ ነገሮችን ይሰጣልና። ኢዮብ ራቁቱን ሆኖ ከአመድ ላይ ከሞት እልፍ ጊዜ የሚከፋ ሕይወትን እየመራ የተቀመጠ አይደለምን? ነገር ግን ሃይማኖቱን ስላልጣለ አስቀድሞ የነበረው ሁሉ እጅግ በዝቶ ተመልሶለታል። ልጆቹን ሙሉ ረድፍ ሀብቱን፣ ከዚህ ሁሉ የሚበልጥ ደግሞ አክሊለ ትዕግሥትን አግኝቷል። ይኸውም በዛፎቹ እንደሚሆነው ነው። አንድ ሰው የአንድን ዛፍ ፍሬዎቹንና ቅጠሎቹን ቢቀነጥሳቸው ወይም ስሩን ብቻ ትቶ ሌላውን ቅርንጫፍ ቢቆርጣቸው ዛፉ ሙሉና ውብ ሆኖ እንደገና ያድጋል። እኛም ዘንድ እንደዚህ ነው። የሃይማኖታችን መሠረት ከቀረ ሀብት ቢጠፋም እንኳን ሥጋ ቢወገድም እንኳን ሁሉም ነገሮች ከቀድሞ ይልቅ ታላቅ በሆነ ክብር ይመለሱልናል። ስለዚህ ከልክ በላይ የሆነ ጭንቀትና ድሎትን ከኛ በማስወገድ ወደ ራሳችን ልንመለስ የሰውነት ሕዋሳቶቻችንንም ከኃጢአት መሳሪያነት ወደ ጽድቅ መሳሪያነት በመቀየር ሥጋችንንም ነፍሳችንንም በምግባር ጌጥ ልናስውበው ይገባል።